ሐሳብ እንዴት ነው የሚታየው? ለደፈስ ላይ ምንድነው ማለት አንቀጹን ከተሳሳተ እዛ ጋር እኔ የማውቀው ሐሳብ እንደዚህ ነው። አላህንና መልእክተኛውን ያልተቀበለ ይገደል። እሺ ሱራ 5:33 አይደለ? አንቀጹን ከተሳሳትኩ አርመኝ። ሐሳቡ ግን መጠየቅ የምፈልገው ግን እሱ ላይ ነው። አብሽሪ ሱራ 5:33 ነው ያልሽው? እሺ ነበር ስልኬን ያደረኩት ልጆች ማንም ይነግረኝ ያው እዛ እሺ ሱራ 5:33 ነው ያልሽው? አዎ ሐሳቡን አብረህ ተረዳኝ ማለት ምናልባት ሱራው ከተሳሳተ ኢነማ ጀዛኡ الذين يحاربون الله ورسوله አላህና መልእክተኛውን የሚዋጉ ሰዎች በምድር ላይ ጥፋትን የሚያደርጉ ሰዎች አለ አይሻርና እንጂ ዝም ብሎ በመካዳቸው አይደለም። በምድር ላይ ጥፋትን የሚያደርጉ ማለት ከሰው ጋር በመገዳደል የሚያደርጉ ሰዎች ለምሳሌ አላህ በሱረቱል በቀራ ላይ እንደተናገረው ወቃቲሉ ፊ ሰቢልላህ الذين يقاتلونكم እነዚያ በአላህ መንገድ ላይ የሚዋጓቸውን የሌላ እምነት ተከታይ ተዋጓቸው ይላል። የሚዋጓቸውን አለ የሚዋጋን ሰው አንቺ ሊገድልሽ የመጣን አካል ከራስሽ መከላከል ቢያዝሽ አምላክ ይሄ ፍትህ እንጂ በደል አይደለም። ይፍትህ አይነትማ አይደለም። ምክንያቱም ሊገድልሽ ነው የመጣው ሰውየው ስለሚጋደሉ አካሎች ነው። ሱረቱል በቀራ ላይ ምዕራፍና ቁጥሩን ከፈለግሽ እሰጥሻለሁ። ቃል በቃል ምን ይላል? የሚጋደሏቸውን ተጋደሏቸው ነው የሚለው። ሊጋደልሽ የመጣው ማለት አሁን ይሄ ሱራ የወረደበት ወቅት የትኛው ነው? በጦርነት ሰዓት? እሺ በጦርነት ሰዓት ከወረደ ግን ስቲል ይሰራል አይደል? ጊዜያዊ አይደለም የወረደው። ዛሬ ነው ከመጡ ሰዎች ከራሳችን እንከላከላለን። እሺ ይሄን ሐሳብ አሁን ወዳለን ሰዎች እናምጣውና አሁን ለምሳሌ እኔ ነብዩ በህይወት ሄዱ ማለት ሞተዋል እና ነብዩ ሞቷል። አላህንም የትም ላገኘው አልችልም። ልሞግትና ልቃረን የምችለው ማለት አሁን እዚህ ጋር ምንድነው የሚለው ሐሳቡ የሚቃወሙ አይደለ? መቃወም የምችለው በሐሳብና በትምህርት ነው። የሚቃወሙ አይደለም እንደሱ አይደለም የሚዋጉ ነው የሚለው። የሚዋጉ ይحاربون ማለት የሚዋጉ ማለት ነው እኮ። እንዴት እዋጋለሁ? አሁን እኮ አሁንም ይሰራል ካልከኝ ሐሳቡ የወረደው ሱራ አሁንም ይሰራ ከሆነ ማለት ነው። አሁን እኔ ነብዩን አላገኛቸውም አልኩክ እኮ። አላህንም በምንም ላገኘው ልዋጋው አልችልም። በአካል እንደዚህ በአካል የምትገልጸው አይደለም። ግን የሐሳቡ ውጊያ የሚባል ነገር አለ። አላህን መውጋት ማለት አይደለም ወገናችን። አይዋ በሐሳብ ነው የምትዋጋው። በትምህርት አይደለም የሚያወራው ወገናችን። ጥፋት እያለ ነው ወደ አብራራው እዚያ ላይ ወየሰዑነ ማለት ፊል አርድ ፈሳዳ በምድር ላይ ጥፋትን ለማድረግ የሚሄዱ እያለ የተረጎምኩልሽ ነበር ቁርአኑን በቁርአን ሌላ ቦታ ላይ ምን ይላል? ምንድነው ለጥፋት የሚሄዱ ሲባል የሚዋጉ ብሎ እዛው እንደገና ሁሉ በሌላም ቦታ ላይ የሚዋጉ እያለ ይላል። እዚህ ጋር እኮ አንድ ታሪክ እንደውም የተያያዘ አለ ማለት ቦታውን ቁጥሩን በትክክል አልያዝኩትም። ግን ለምሳሌ ነብዩን ተቃውሞ ማን እሱን መግደል ይችላል በሚል እንትን ነብዩ ያስገደለው ሰው አለ አይደለ? ነብዩን ተቃውሞ ማን ነው? ስህተት አይደለም፣ የተጻፈ እኮ ነው ወገናችን። መጻፉ አይደለም እኛ ጋር ሰሂህ እና ضعيف የሚባል ነገር አለ። ውሸት እየሰበሰቡ ይነግሯቸዋል። እንደዛ አይደለም እኮ ነው ወንድማችን። እንደሱ አይደለም ስለማውቀው ነው። ይሄ አይደለም አሁን እዚህ ጋር መጋደል የሚለው እያሳየሽ ነበር። አንተ አልፈልግም ማለት እንጂ ቃል በቃል ነው ፈልጋለሁ አሳየኛል። ስላሳየሽ በቃ እንግዳውንስ የሚጋደሏችሁን ነው ተጋደሉ የሚል ያለው በቁርአን ላይ የራሱ ቁርአንን ይፈተዋል። አላህ ራሱ በቁርአን ላይ ሲናገር እነዛን የሚጋደሏችሁን ተዋጉ፣ ከዛ ውጭ ግን ወሰን እንዳታልፉ ይላል። ያ ማለት ሰላማዊ የሆኑ ሰዎችን እንዳትነኩ እያለ ይናገራል አላህ ሱብሓነሁ ወተዓላ። ወቃቲሉ ፊ ሰቢልላህ አስተምህሮቱ ላይ እኮ ነው። አሁን እኮ ሐሳብ የምታነሳው ወይም የምትናገረው አስተምህሮት ላይ ነው አይደለ? ሌላ ምን ያድርግ? ማንም ሰው መቃወም ይችላል እያልኩሽ እኮ ነው። የግዴታ ተቀበሉ አይባልም። መጥቶ ሰውየው መቃወም ይችላል እንደፈለገ።
ገብቶሻል አይደለ? ይሄማ እመን ከተባለማ የግዴታ ሙስሊሙን እያልክ እያስገደድኩ ነው። እሺ እንደዚህ የሚል ሀሳብ የለም። ለምሳሌ ሁሉም ለነብዩና ለአላህ እስኪገዙ ድረስ እስኪገዙ አይደለም የሚለው ያ ሰዎች ወደ አላህና ወደ መልእክተኛው አምነው ይጠራሉ። ቀጥተኛውን ትምህርት አስተምረኝ። ለምን መሰለህ? አንድ ነገር አምነህበት ሲሆን ነው አይደል ደስ የሚለው። እዚህ ጋር እኮ ማለት ነው ላሳይሽ ነበር። መጋደል የሚለውን አንቀጽ ከሆነ የምትፈልጊው እጥር ምጥን አድርጎ አላህ የሚጋደሏቸውን ተጋደሉ ብሎ ተናግሯል። እሱን ላሳይሽ። አሳየኝ። ላሳይሽ እና በሃይማኖት ማስገደድ የለም ብሎ ቃል በቃል ይናገራል። ሰው መጥቶ ሊተች ይችላል። ያንን ለምን ተችህ ብለን መቃወም አይቻልም። ሰውየው ገብቶሻል አይደል? ያ መብት ነው። ሰውየው ያላመነበትን ነገር እኔ ነብዩ መሐመድ ነብይ አይደሉም ብሎ ቢናገር በቃ መብት ነው። ሰውየው ያን ሰውኛ ያለብን ግዴታ ምንድነው? ማድረስ ነው። እውነታውን ለምን አላመኑ? የነብይነት መስፈርት እንደዚህ ናቸው። ምን ትፈልጋለህ ከእርሳቸው? ተአምር እናሳይህ ወይስ ምን እናሳይህ የሚለውን እኛ ደግሞ የማስረዳት ግዴታ ብቻ ነው ያለን። አሁን መጋደል የሚለውን ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። ወቃቲሉ እሺ ምን ይላል አላህ Subhanahu Wa Ta'ala ሱረቱል በቀራ 190 ላይ 190 ያው እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ አለ። የሚጋደሏችሁን የሚለውን አስመሩበት። ከዚያስ ምን አለ? ወሰንን አትለፉ አለ። ምን ማለት ነው ወሰንን አትለፉ ማለት? የማይጋደሏችሁ ላይ ወሰን እንዳታልፉ እንዳትጋደሏቸው ማለት ነው። አላህ ወሰን አላፊን አይወድምና አለ። ወሰን አልፈው የሚዋጉ ሰዎችን ሄደው ሰላማዊ ሰውን የሚዋጋን አይወድም አላህ። ስለዚህ የሚጋደልን ነው እያለ ያለው ማለት ነው። እሺ አሁን ያሳየኝ ሀሳብ ቅድም የሰጠሁት ምዕራፍ ላይ ነው አይደለም አይደል? ሌላ ነው ይሄ ከቁርአን ላይ ነው። ሙሉ የቁርአን መልእክት አንድ ነው ወገናችን፣ ሚላሂ አይደለም። እሺ ሌላ ሀሳብ ማንሳት እችላለሁ ነው? ለሰው ልልቀቅ ይቻላል። አፍስር ጠይቅ። እሺ ቁርአን ላይ አብዛኛው ቦታ ላይ ለሴቶች የሚነገሩ ነገሮች የሆነ አድሎ የሚይዝ ያስመስላል እና ለምሳሌ አንድ ምሳሌን ባነሳ ሴቶች በእምነትና በአይምሮ ጎዶሎ ናቸው ይላል። ልመልስልሽ? መልስልኝ። ናቅሰቱ ዓቅል ወዲን የሚለው ነው። ነቅስ ማለት ብዙ ትርጉም አለው። አንደኛ ጉድለት፣ ሁለተኛ ማነስ፣ ሶስተኛ መርሳት የሚል ትርጉሞች አሉት። ታዲያ እዚህ ቦታ ላይ የትኛው ነው የታሰበበት? ጉድለት ነው ወይንስ ደግሞ ማነስ ነው ወይንስ ደግሞ መርሳት የሚለው ነው ወደሚለው እንጣ። የታሰበበት መርሳት የሚለው ነው። ለምን ከተባለ እዚያው ላይ ነብዩ ሰለላሁ ዐለይሂ ወሰለም የጠየቅሽውን ሐዲስ እየተናገሩ እንዴት ነው ይሄ ነቅስ የተባለው ከምን አንጻር ነው ተብለው ተጠይቀው ነበር። ሰምተሹ ከሆነ ምናልባት ሙሉውን ነግረውሽ ከሆነ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ከወንድ አንድ ምስክር ከሆነ ከሴት ሁለት ምስክር አይሆንም ምን ብለው ተናግረዋል አይደለ? አዎ እንደዛ አሉ። ለምንድን ነው ይሄን ያደረገው አምላክ ብለን ስናይ በቁርአን ላይ ራሱ ሲናገር ምክንያቱን ወስተሽሂዱ ሸሂደይን ሚን ሪጃሊኩም ፈኢን ለም የኩና ረጁለይን ፈረጁሉን ወምርአታን አለ። ወተሻል አን ተضل ኢሕዳሁማ ፈቱዘኪረ ኢሕዳሁማ አልኡኽራ ብሎ ይናገራል። ታች ከምስክሮቻችሁ ሁለት ወንዶችን አስመስክሩ አለ። አንድ ወንድ ብቻ ከሆነ የተገኘው ከሴቶች ሁለት አድርጎ ደግሞ አለ። አይሻርል ለምን? ምክንያቱ ምንድን ነው? ጎደሎ ስለሆኑ ነው ያለው? አይደለም። አንደኛው አሁን እዚህ ጋር ስትመልስልኝ ወንድሜ አንተ ቁርአኑን እያረምከው ሳይሆን ቁርአኑ ነው አንተ ሊያርም የሚገባው አይደል? ቀጥታ ያለውን ቃል ነው። ጎዶሎ ናቸው የሚለው ቃል በቀጥታ ነው አይደል የተጻፈው? አልተጻፈም። እንደሱ አይደለም የሚለው እያስረዳሁሽ ነው ወገናችን። ብትረጋጊ ጥሩ ነው። ችግር የለም እኔ እረጋጋለሁ። ግን ስታስረዳኝ ይሁን አንተ እያስተካከልከው አይሁን። እኔ እያስተካከልኩ ሳይሆን አንቺ ጭንቅላት የነገሩሽ ያችን ብቻ እንድናገር ነው። እኔ በነገሩኝ አይደለም አዲስ ታይም እያነበብኩ ስላለው ነው። ወለ ላስረዳሽ። እሺ ነቅስ የሚለው ቃል ብዙ ትርጉም አለው እያልኩኝ ነው። በቁርአን ላይ ላሳይሽ። ይሄን ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ መጨረሻ ላይ አይደለ? ዋናው ያ ነው። እዛ ቦታ ላይ
ምክንያቱ ምንድነው ሲባል ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከምስክር አንጻር እንደሆነ ተናገሩ። ነቅስ የሚለውን ቃል ማለት ነው። ከምስክር አንጻር ከወንዶቻችሁ አንድ ከሆነ ከሴቶች ሁለት አይሆንም ምን ብለው ተናገሩ። አየሽ አይደለ? ይህን ደግሞ አንቺን ሰምተሻል አይደለ? ይህ ለምንድን ነው እንዲህ ያደረገበት ምክንያት አምላክ ብለን ስናይ ጊዜ በቁርአን ላይ ራሱ ይህን ምክንያቱ ሲናገር ከወንዶቻችሁ አንድ አስመስክሩ ከሴቶች ሁለት ብሎ ከተናገረ በኋላ አንደኛዋ ብትረሳ ሌላኛዋ እንድታስታውሳት ዘንድ አለ። ስለዚህ ነቅስ የሚለው መርሳት ማለት ነው። ሁለት የሆኑበት ምክንያት ጎደሎ ስለሆነ ሳይሆን አንደኛዋ ብትረሳ ሌላኛዋ እንድታስታውሳት ብሎ ተናገረ። ይህ ነው መርሳት ነው የሚለው ነው ትርጉሙ። መርሳት ደግሞ የምን ባህሪ ነው? የሰው ልጅ ባህሪ ነው። አላህ በቁርአን ላይ ምን ይላል? ወለቀድ አሂድና ኢላ አደም ሚን ቀብል ፈነሲየ ይላል። ከዚህ በፊትም ወደ አዳም ኪዳንን አወረድኩለት እርሱም ረሳም ይላል። መርሳት የሰው ልጅ ባህሪ ነው። አየሽ፣ የሚያስወቅስ ነገር አይደለም። ልክ እንዲሁ ደግሞ ማን ነው የማይረሳው ከተባለ አምላክ ነው የማይረሳው። ላ የضሉ ረቡከ ወላ የንሳ፣ እኔ ጌታ አላህ አልሳሳትም አልረሳምም ማለት። ለመሆኑ በመርሳት ምክንያት እንደሆነ ሁለት ምስክር ሴት ሆነ የተባለው ማስረጃ ምንድን ነው? ኑ ላሳያቸው። ራሱ አምላክ አላህ ጎደሎ ስለሆነች ሳይሆን አንዷ ብትረሳ ሌላኛዋ እንድታስታውሳት ብሎ የተናገረበትን በማስረጃ ላሳያቸው። አየተ ዴን ላይ እናገኘዋለን። ወደሱ እንሂድ። አብሽር። ያው እና እዚህ ጋር ምን ይላል? ወደ አማርኛ ልቀይርላችሁ። እናንተ ያመናችሁ ሆይ እስከተወሰነ ጊዜ ድረስ በዕዳ በተዋላችሁ ጊዜ ጻፉት። ጸሐፊም በመካከላችሁ ትክክል ይጻፍ። ጸሐፊም አላህ እንዳሳውቀው መጽሐፍን እምቢ አይበል ይጻፍም ይላል። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያስጥፍ እያለ አላህንም ጌታውን ይፍራ እያለ ይናገራል። እና እዚህ ቦታ ላይ ስለ ምስክር ይናገራል። ያው ምን ይላል አምላክ? ከወንዶቻችሁም ሁለት ምስክሮችን አስመስክሩ። ይታይሻል እዚህ ጋር ከወንዶቻችሁም ሁለት ምስክሮችን አስመስክሩ። ሁለት ወንዶች ባይሆኑ ከምስክሮች ሊሆኑ ከምትወዷቸው የሆኑ አንድ ወንድና አንደኛዋ ያውና አንድ ወንድና አንደኛዋ ስትረሳ አንደኛይቱ ሌላኛዋን ታስታውሳት ዘንድ ሁለት ሴቶች ይመስክሩ። አላየሽ? አንደኛዋ ስትረሳ ሌላኛዋን እንድታስታውሳት። ስለዚህ ሁለት የሆኑበት ምክንያት ምንድን ነው? ለምስክር ሲባል ጊዜ መርሳት ነው። አንደኛዋ ብትረሳ ሌላኛዋ እንድታስታውሳት ነው። ሁለት እንዲሆኑ ያዘዝኩት እያለ ነው አምላክ። ስለዚህ መርሳት ነው። አንደኛ ይሄ ነው። ሌላ ሴቶች ሙሉ ናቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ቦታ ደግሞ አሁን ላሳይሽ፣ ጉድለት እንዳልሆነ ሐዲስ የሚያሳየው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ከሙለ ሚነ ሪጃል ከሲር ወለም የክሙል ሚነ ኒሳ ኢላ አርበዓ አሉ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከወንዶች ምሉዕነትን የተጎናጸፉ በርካታ አሉ እዚህ ዓለም ላይ አሉ። ከሴቶችም እንደዛው ምሉዕነትን የተጎናጸፉ አሉ አሉ። ከነዚያ መካከል ሙሉነትን የተጎናጸፉ ሴቶች አንደኛዋ ማነች አሉ? የመሲሁ የዒሳ እናት ማርያም ነች አሉ። ማርያም ሙሉ ሴት ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋታል። አያችሁ። ስለዚህ ጉድለት አይደለም። ሴቶች ጎደሎ ናቸው ቢባል ኑሮ እንደዛንም ያጠቃልል ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከወንዶችም ሙሉነትን የተጎናጸፉ እንዳሉ ሁሉ ከሴቶችም ሙሉነትን የተጎናጸፉ አሉ ብለው ገለጹ። ስለዚህ ጉድለት ሳይሆን ስለ መርሳት ነው የሚናገረው። ይሄኛው ሀሳብ እኮ ሌላ ቦታ ነው። ይቅርታ ግን ወንድሜ ስላቋረጥኩ። እኔ ያልኩ ከሀሳብ የቱ ጋር መሰለ? እንደውም እዛ ጋር ሀሳቡን ሲፈታው ምንድን ነው የሚለው? ሴቶች በወራዊ ግዴታቸው ጊዜ ሶላት ስለማያደርጉና ተግኑ ነው የሚለው። እንደውም ሲፈታው እሱን ሀሳብ እኮ ነው ያልኩ። ጎዶሎ ነው የሚለው ቀጥታ ሲጽፈው ስለሚለው ነው። እሱ አይደለም። እሱ ሴቶች በጀሃነም ውስጥ ስለ ሴቶች እሳት ስለመብዛታቸው ምክንያት ሌላ ሐዲስ ነው አንተ የጠየቅሽ። መጀመሪያ የተናገርሽው አይምሮ ጎደሎ ብለው ስለሚነግሯችሁ ነበር። እሱን ጨረስን። የተባለበት ምክንያት ለምንድን ነው? አይምሮ ጎደሎ ብለው የሚነግሯችሁ ጎደሎ ሳይሆን መርሳት ነው ብዬ አሁን እያሳየሁሽ ነው። እሱን ሁለት ምስክር ከሴቶች እንዲሆን ከወንዶች እኮ መርሳት ብለህ ያስተካከልከው አንተ ነህ እንጂ እንትን አይደለሁም። ቁርአን ላይ እያሳየሁሽ እንደምንናሽ ነው ወገናችን። ተፍሲሩ እንደዛ ይላል። ተፍሲር አይደለም ቃል ጎደሎ የሚለው መርሳት ብሎታል። ያውና ያሳየች ነው ቃል በቃል ሁለት ምስክር እንደሆነ ያዘዝኩበት ምክንያት አንደኛዋ ብትረሳ ሌላኛዋ እንድታስታውሳት ብሎ ያው አላህ ተናገረ። ከወንዶቻችሁም ሁለት ምስክሮችን አስመስክሩ። ሁለቱም ወንዶች ሌላ ሀሳብ ላንሳለን። ለምሳሌ እሺ ጋር አሁን ነብዩ ከውሻ ጋር ሴት ልጅ ከውሻ ጋር ሲያመሳክሩ እንደውም እዛ ጋር አይሻ እንዴት እንደዚህ ይሆናል ብላ ያለችው እንደውም ዛሬ ነው ያነበብኩት። እሱ በጣም ጥሩ። ከሴት ግን እንደዚህ ያለ እውነት ቁርአኑ
ከውሾች ጋር አያመሳስልም ሐዲሱ ላይ የሚናገር ጠይቃለች። ገና አንዴ ተረጋጊ ልጨርስልሽ። እሺ አሁን የምትጠይቂያችን ጥያቄዎች ሁሉ አውቃቸዋለሁ። እሺ ምንድነው ሐዲስ የሚያወራው? ምንድነው ሶላትን ስለሚሰብሩ ነገራቶች ዝርዝር እየዘረዘሩ ነው። ገብቶሻል አይደለ? ሶላትን የሚሰብሩ ነገራቶችን እየዘረዘሩ ነው። ገብቶሻል? አህያ አሉ፣ ከዚያ በኋላ ውሻ አሉ፣ ከዚያ በኋላ እንደገና ደግሞ ሴት አሉ። ይህ ምንድነው? ለምሳሌ የሆነ አስፋልት ላይ ሰውየው በዚህ ቦታ ላይ እንስሳትም ሆነ ሰውን ማለፍ ክልክል ነው አለ። እኔን ከእንስሳት ጋር እየመደበኝ ነው እንዲህ ብለን ጓንላለን አንል። ዝርዝር ነው። የሆነ አካል መጣና እነዚህ ነገራቶች እነዚህ የሚያበላሹ ነገራቶች ናቸው ብሎ ገለጸ። ታዲያ ወንድስ ለምን የለም ከተባለ በሌላ ሐዲስ ላይ ስለሆነ እንጂ ወንድም ያበላሻል ገልጸዋል። ከፈለግሽ ላሳይሽ እችላለሁ። እሺ እሱን ሀሳብ እንተውና አሁን መቼም የሰው ልጅ ግብ አለው አይደለ? በህይወት ይሄ ምድራዊ ነገር የምንኖረው ነው፣ እናልፋለን፣ እንኖራለን። ግን መጨረሻው ነው ዋናው፣ የሚቀጥል ዓለም አለን እና አንተ አሁን መጨረሻ ጀነት ገባለሁ ብለህ ነው የምታስበው? ምን ማሰብ አምናለሁ እንጂ። ታምናለህ? ነብዩ ግን አላመኑ። ያምናሉ። ላሳይሽ። አላሁ ለዓለም እኮ ነው ያሉት። እኔም እናንተም መጨረሻውን አናቅም እኮ ነው ያሉት። አይደለም እንደሱ። እሱ የሚለው የቁርአን አንቀጽ የጠየቅሽው ስለሌላ የሚያወራ ነው። ልንገርሽ እሱ ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም ይላል። ስለ እኔና ስለ እናንተ ምን እንደሚሰራ አላውቅም ያሉበትን ነው አይደለ? እሱ የሚናገረው ስለ መለኮታዊ ራእይ ስለሚወርደው ነው። እዛው ቀጥሎ እዛው ላይ ወደ የትም አንቀጽ ሳንሄድ እዛው ላይ ኢን አተቢዑ ኢላ ማ ዩሓ ኢለይ ይላል። ወደ እኔ የሚወረድልኝን ቃል ከመከተል በስተቀር እኔ ሌላ የማውቀው ነገር የለኝም አሉ። ያ ማለት ስለሚወረደው ራእይ ቀድሞ ያውቃል አያውቅም? ነብይ አያውቅም። አምላክ ሲያወርድለት ጊዜ ነው ያን ራእይ ሊያውቅ የሚችለው። ገብቶሻል አይደለ? እንጂ ስለ ቀጣዩ ዓለም እጣ ፈንታ የሚናገር አይደለም። ስለ ቀጣዩ ዓለም እጣ ፈንታ ያውቃሉ ወይ? አዎ በደንብ ያውቃሉ። ጭራሽ የገነት ቁልፍ በእኔ እጅ ነው የሚከፈተው ብለዋል። ገነትን እኔ ነኝ የማስከፍተው ብለው ተናግረዋል። ኦኬ ስለኛስ ያውቃሉ ወይ? በደንብ ያውቃሉ። ከሰሃቦቻቸው መካከል አብረዋቸው ከነበሩ ምዕመናን ለናሙናነት ያክል አንተ የገነት ነህ አንተ የገነት ነህ ብለው ብዙ የመሰከሩላቸው አሉ። ላሳይሽ ከፈለግሽ። እዚህ ጋር ሀሳቡን በትክክል ፈተከዋል። ለምንድን ነው ታዲያ አላቅም ያሉት? ስለሚወረደው ራእይ አሁን ስለሚወረደው ነብይነት በተሰጣቸው ዘመን እስኪ ስለሚወረደው ራእይ ቀድሞ ማወቅ አይችልም አንድ ነብይ ሲወረድለት ጊዜ ነው። ገብቶሻል አይደለ? ስለዚያ እንጂ ስለ ቀጣዩ ዓለም አይደለም። ስለ ቀጣዩ ዓለም እንደሚያውቁና የገነትም እንደሚሆን ሁሉ ተናግረዋል። የገነትን ቁልፍ እኔ ላይ የማስከፍታት ሁሉ ብለው ተናግረዋል። ይሁንሽ ግን አጥጋቢ አይደለም። እኔ ማስረጃ ራሳች ለምናገረው ንግግር አዎ በደንብ ያውቃሉ ወይ ነው አይደለ? በደንብ ያውቃሉ። የገነት በር አላቅም የሚሉት ስለ ምድራዊ ራእይ ነው። ላሳይ ከፈለግሽ ቁርአኑ ላይ ወደ እኔ ላይ የሚወረደውን ካልሆነ በስተቀር አላውቅም ይላሉ። ስለ መለኮታዊ ራእዩ አስመልክቶ እየተናገሩ እንጂ ስለ ቀጣዩ ዓለም አይደለም እያልኩኝ ነው። በቃ ላሳይሽ። እንዳው የቁርአን አንቀጽ አንቺ የጠየቅሽው የት እንዳለ አውቀዋለሁ። ስለ ራእይ ነው የሚናገረው። አንድ ነብይ መለኮታዊ ራእይ የሚወረድለትን አምላክ ሳይወርድለት በፊት ሊያውቅ አይችልም። ስለዚያ እንጂ ስለ ቀጣዩ ዓለም ዕጣ ፈንታ ደግሞ የተናገሩትን ተናግረዋል ወይ? ያው ተናግረዋል። በተናጠል ስለኛ ሁሉ ስለ ትውልዳቸው ያውቁ ነበር፣ ይነግሯቸው ነበር። አንተ የገነት ነህ አንተ የገነት ነህ እያሉ ያበስሯቸው ነበር። በደንብ ያውቃሉ። ያው ነው። እዚህ ጋር ምን ይላል? ይሄ ነው አንቺ አሁን እየጠየቅሻለሽው። ከመልእክተኞችም ቢጤ የሌለኝ አይደለሁም፣ በእኔም በእናንተም ምን እንደሚሰራ አላውቅም። ከምን አንጻር ነው? ወደ እኔ የሚወረደውን እንጂ ሌላን አልከተለም። አይሻርላ እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም በላቸዋል። ስለሚወረደው ራእይ እንጂ እየተናገረ ያለው አውዱ ስለ ቀጣዩ ዓለም ዕጣ ፈንታ አይደለም። ምንም ስለ ቀጣዩ ዓለም እኔ ገነት ወለ ገሃነም አላውቅም እያሉ አይደለም። በደንብ እንደሚያውቁ የተናገሩበትን ደግሞ ላሳይሻ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የገነት በር በእኔ እጅ ነው የምትከፈተው ብለዋል። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል። ገብተሻል? የገነትን ትልቁን ክፍል የሚወርሱት እርሳቸው እንደሆኑ ሁሉ ተናግረዋል። አሁን ስለ እናንተስ ያውቃሉ ወይ ከተባለ አዎ ስለኛም በደንብ አድርገው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያውቃሉ። ከኛ ለምሳሌ ለናሙናነት ያክል ከሰሃቦቻቸው ስማቸውን እየጠሩ አንተ የገነት ነህ አንተ የገነት ነህ አንተ የገነት ነህ ብለው ያበሰሩባቸውን ላሳይሽ። ስለኛ ያውቃሉ። ማን በገነት እንደሚኖር
በደንብ አድርገው ያውቃሉ። እሱም ለናሙና ተክል ላሳየች ማስረጃ ተኽሪጅ ሐዲስ ብሎ አቡበክር ፊል ጀና እሺ ያ እነዚህ ጋር ይሄ ነው። ወደ አማርኛ ልቀይርልሽ። እዚህ ለናሙናነት ያክል 10 የእርሳቸውን ባልደረቦች ስማቸውን እየጠሩ አንተ በገነት ነህ ብለው ያበሰሩባቸው። ስለዚህ ስለኛም ስለራሳቸውም ወደፊታቸውን እንደሚያውቁ እንደተናገሩ ላሳያቸው። ያውና አቡበክር በጀነት ነው፣ ዑመር በጀነት ነው፣ ያው አሊ በጀነት ነው፣ ዑስማን በጀነት ነው፣ ጠልሃ በጀነት ነው፣ ዙበይር ብን አልዓዋም በጀነት ነው፣ አብዱራህማን ብኑ ዐውፍ በጀነት ነው፣ ሰዒድ ብኑ ዘይድ በጀነት ነው፣ ዘይድ ብኑ ዐምር በጀነት ነው፣ ኢብኑ ኑፈይል በጀነት ነው እና አቡ ዐብድላህ አቡ ዑበይዳ ብኑ ልጀራህ በጀነት ናቸው እያሉ ነቢ ሰለላሁ ዐለይሂ ወሰለም እነዚህን የገነት መሆናቸውን የወደፊታቸውን ያሳውቋቸው እና የነገሯቸው ናቸው። ስለዚህ ስለ እናንተም ስለ እኔ ምን እንደሚሰራ አላውቅም የሚለው ስለ ገነትና ስለ ገሃነም ጉዳይ አይደለም። ስለ ገነትና ስለ ገሃነም በደንብ ያውቃሉ። ማን ገነት ማን ገሃነም እንደሚገባ ይህንንም ተናግረዋል። እዛ ስለ መለኮታዊ ራእይ ነው የሚናገረው። ወደፊት የሚወረደውን አያውቁም። አንድ ነቢይ ሳይወረድለት በፊት የሚወረድን ቃል ከአምላኩ ዘንድ ቀድሞ ሊያውቅ አይችልም። አምላክ ሲያወርድለት ጊዜ ነው የሚያውቀው። እዚህ ጋር ግን ስለ ቀጣዩ ዓለም ያውቃሉ ከተባለ አዎ፣ ስለ ቀጣዩ ዓለም ማን ገነት እንደሚገባ ብዙ ቦታ ላይ ተናግረዋል። ቢላልም አዎ የገነት ነው ኢትዮጵያዊ ከኢትዮጵያ ገነት የሚገቡ ሁሉ እንዳለ ተናግረዋል። ኢትዮጵያዊ ሶሐባ ቢላል የገነት እንደሆነ መስክረውለታል። እሺ እሺ፣ ግን ያው ሀሳቡ መልካም፣ ሌላ ጊዜ ለሰው ተራ ልልቀቅ። አመሰግናለሁ። እሺ እሺ። ጥያቄ ያላችሁ ልጆች የገባችሁ እኔ ልቀጥል? እንዳትከትይ ጀምሪ። መቼ ጀምሪ? እሺ። ሰላም አለይኩም። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ ሻሃዳ ከያዝኩኝ የተወሰነ ዓመታት ቆይቻለሁኝ። ግን ያኔ ሻሃዳ ሲይዝ ያው ሻሃዳ ያዝኩበት አካባቢ ብዙ እውቀት የላቸውም እንደዚህ